ቤተሰብ አስደንጋጭ ነገር ነው የሰማሁት። የእውነት አብርሽ ሄርሜላን ለማስለቀቅ እየጣረ ባለበት ወቅት ሁለቱንም አንድ ቦታ አግተው ለማስቀመጥ እየሞከሩ ነው። ይህ ሁሉ ዋጋ እየከፈለች ያለችው ሄርሜላ ለአብርሽ ብላ ነው ጋይዝ። አሁን አብርሽንም ለማገት እየሞከሩ እንደሆነ መረጃ ደርሶናል። ሄርሜላን አግተው ያስቀመጧት ሆቴል ውስጥ ነው። በጣም በሚገርም ሁኔታ ሆቴል ውስጥ በሚዘገንን ሁኔታ ሴትነቷ እስክትጎዳ ድረስ ሴትነቷ በዚህ ደረጃ ማለት ነው። ለምን አስፈለገ? ለምን ይሄን ያክል? ለምንድን ነው እንደዚህ አይነት ስቃይ እንዲበረታባት የምታደርጉ? ለምንድን ነው ሄርሜላ ላይ ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ? ሄርሜላ ምንድን ነው ያጠፋችው ነገር? ምንድን ነው የበደለችው? አብርሽ እኮ ወደ ሄርሜላ ህይወት አይኑ በቃ ፈለጋት፣ ወደዳት፣ ሄደ። ይሄን ያክል ሄርሜላን ለማሰቃየት ሆቴል ተከራይታችሁ በዚህ ደረጃ ሆቴል ውስጥ አስራችሁ ማስቀመጥ ምን ይባላል? የሆቴሉ ስም እንዳለ ደርሶበታል። የህግ አካላት ሄደው ቼክ እንዲያደርጉ እኛ ሪፖርት ማድረግ አለብን ሁላችንም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ ያልኩኝ በእውነት በሚያሳዝን ሁኔታ ነው የመጣሁትኝ። በጣም ሄርሜላ እየከፈለች ያለችው ዋጋ በጣም በጣም እጅግ በጣም ከአንድ ሴት የማይጠበቅ ዋጋ ነው እያስከፈሏት ያሉት። ምክንያቱም ደግሞ ለአብርሽ ብላ ነው ይሄ ሁሉ ዋጋ እየከፈለች ያለችው። እንዲሁም አብርሽን ራሱ ለማገት አብርሽን ለመያዝ በዚህ ደረጃ እየደከሙ እየተጉ ያሉ በጣም ብዙዎች አሉ። በአንደኛ ደረጃ ወንድምየውም ሌላም ሰዎች አሉ። ይሄ ደግሞ በጣም የሚያስጠላና በጣም የሚደብር የሚዘገንን ነገር ነው። እውነት ለመናገር እኔ አላቅም፣ ብቻ ምን እንደምላችሁ ባላቅም ይሄ ሁሉ እንደዚህ አይነት በደል ለአብርሽም ሆነ ለሄርሜላ አይገባም። አንድ ሰው አልፈልግም ትዳሩን አልፈልግም ካለ ከባድ ነው። እና ጋይስ አሁን ምንድን ነው የሚሻለው? ምንድን ነው ማድረግ ያለብን? ወደ ምንድን ነው ወደድንም ጠላንም አሁን ጋሽዬ ከቡታጀራ መጥቶ አዲስ አበባ ላይ ፖሊስ ጣቢያ ሄዶ ሪፖርት ማድረግ አለበት። አንደኛ እች ልጅ ከጠፋች 24 ሰዓት ሊሞላት ነው። አሁን ኦልሞስት ሞልቷታል ማለት ይቻላል። ሪፖርት መደረግና የአፋልጉኝ ወረቀቶችን መለጠፍ ይቻላል። ሁለተኛ ደረጃ ደግሞ አብርሽንም በዚህ ደረጃ በዚህ ልክ መጎዳት የለበትም። እሱንም ለማገት በዚህ ደረጃ እየተጣጣሩ ያሉ አሉ። ገንዘብ በጣም ብዙ ገንዘብ ነው ተከፍሏቸው፣ ብዙ ናቸው ይህንን እያደረጉ ያሉት። እያስደረገ ያለው ደግሞ ታውቃላችሁ ማን እንደሆነ። አሁን ስም መጥራት አይጠበቅብንም። እኛ ሄርሜላ ወደ ሰላሙ እንድትመጣ ነው የምንፈልገው። በጣም ነው የናፈቀችን። ማንም ሰው ክፉ ነገር እንዲደርስበት አንፈልግም። እና አላቅም ብቻ ቤተሰብ እጅግ በጣም ከባድ ነው፣ ዘግናኝ ነገር ነው እየተፈጠረ ያለው። እኛ ባንሰማ ባናይ ይሻላል የእውነት ባናይ። በቃ የሄርሜላ ቤተሰቦች እናንተ በቃ ለሄርሜላ ድምፅ የሚሆኑትን በሙሉ ሰፖርት አድርጉ፣ ላይክ አድርጓቸው፣ ቪዲዮቸውን ሼር አድርጉ። ምክንያቱም በቃ እኛ ለሚመለከተው አካል ቤተሰቦቿ ራሱ ሄደው ነበረ ሪፖርት ለማድረግ ማለት ነው። እና እንደሰማሁት ከሆነ ዝዋይ ቤተሰብ አላት፣ አክስት አለቻት፣ የአባቷ እህት ተደውሎ ነበር። የለችም እዛም አካባቢ ያለችው አዲስ አበባ ውስጥ ነው። ታውቃላችሁ አንድ ሆቴል ተከራይተው እንግዲህ አፍነው ነው ያስቀመጧት ማለት ነው። እና ይህን ነገር የሚመለከተው አካል ሊመለከትና ዞር ብሎ ሊያይ ይገባል። አብርሽም ደግሞ ራስህን በጣም መጠበቅ አለብህ። እነዚህ ሰዎች በጣም አደገኛ የሆነ ሴራ አካሄድ ነው እየሄዱ ያሉት እና ፕሊስ ፕሊስ ራስህን ጠብቅ። ራስህን መጠበቅ አለብክ። ምክንያቱም አሁን ከባድ ጊዜ ነው እየመጣ ያለው። በምን ምክንያት ከዚህ አይነት ነገር እንደምትወጣ አላቅም። እኔ አላቅም ምን አይነት ነገር ከዚህ አይነት ነገር ሊያወጣክ እንደሚችል። እኔ በጣም ነው የተረበሽኩት። ውስጤ በጣም ነው ያዘነው። የእውነት በጣም አስባችሁታል? የሆነ ቦታ አንድ ሰው አስሮ አስቀምጧችሁ እንደፈለገ እንትን ሲላችሁ ሲመታችሁ፣ ወይ ሲተፋባችሁ፣ ወይ ደግሞ ምግብ ሲርባችሁ እንኳን ምግብ፣ ውሃ ሲጠማችሁ ውሃ እንኳን ማግኘት በማትችሉበት ሁኔታ ላይ እንደዛ ነው አሁን ሄርሜላ ያለችበት ሁኔታ። እና ሁላችንን ከሄርሜላ ጎን ልንሆን ይገባል። ሁሉም ሰው ለሄርሜላ ድምፅ ሊሆናት ይገባል። ፕሊዝ ፕሊዝ ይሄን ነገር አስቡበት፣ ሁላችሁም እንድታስቡበት ፈልጋለሁኝ። እኔ በጣም ከፍቶኛል፣ አዝኛለሁ። እንደዚህ አይነት ነገር ባልሰማ በጣም ደስ ይለኝ ነበረ፣ በጣም ደስ ይለኝ ነበረ። ግን በቃ የምንሰማው ነገር በሙሉ አናቅም። ገና ሁለቱንም ደግሞ ይሄ ሁሉ ነገር ማን እያደረገ እንደሆነ ተጣርቶ ቤተሰብ የሚመለከተውን አይነት ነገር መውሰድ እርምጃ መውሰድ አለበት። ወንድም ተብዬውም እሱም ቢሆን አይለቀቅም፣ አንለቀውም። ሩታም ሄርሜላ የት እንዳለች ታውቂያለሽ፣ ተናገሪ፣ የት ነው ያለችው? በቃ ተናገሪና ቢያንስ ይሄ ሁሉ የተጨነቀው ህዝብ እንኳን ከዚህ ጭንቀቱ ሊለያይና ሊወጣ ይገባል። በዚህ ደረጃ እንደዚህ አይነት ጭካኔ ውስጥ ከገባችሁ በጣም ከባድ ነው። በጣም አዝናለሁ። እንደዚህ አይነት ነገሮችን ባልሰማ ደስ ይለኝ ነበረ።
አዝኛለሁኝ። ሰው በሰው ላይ እንዴት በዚህ ደረጃ ይነሳል? በቃ ሄርሜላ እኮ የፍቅር ሰው ናት። ፍቅር መስጠት ትችላለች። ከሰው ጋር ጥሩ ነገር አላት። ይሄን ደግሞ ልንቃወም አይገባም። ክፋት ምን ያደርግልናል? በቃ ከተዋደዱ ማይለያያለ እንዴ? ሩታ በቃ ካልፈለገ እሱ በግድ አይሆንም እኮ አብርሽ ካልፈለገ በግድ ለምንድን ነው? ለምን ይሄ ሁሉ ነገር እንደዚህ ለምን ባይደረግስ ምን አለበት? እኔ አላቅም ብቻ እኔ እውነት ተቃጠልን እኮ ስንት ነገር ላይ አሁን አይምሯችንን እያስጨነቅን እንኖር ጋይስ አናቅም። በቃ ምን እንደሚፈጠር አሁን ምን እንደሚመጣ አናቅም። በቃ ሁላችሁም በጸሎታችሁ ዱዓ አርጉ ሄርሜላ በሰላም እንድትመጣ። ሴት ልጅ ከቤት ከወጣች ብዙ ጉዳት ነው የሚደርስባት ታውቃላችሁ። ምንም ነገር እንዲነካት አንፈልግም። ሄርሜላ በሰላም ከቤተሰቦቿ እንድትቀላቀል ከአብርሽ ጋር እንድትቀላቀል ገና አብርሽንም እንጨምረዋለን እያሉ እየዛቱ ነው ያሉት እና ይሄን ነገር ልንቃወም ይገባል ጋይስ፣ ልንቃወም ይገባል። በቃ እኔ ይሄንን ነው ልላችሁ የምችለው። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ በትትና ጠይቃለሁኝ። ሁላችሁም እንደየሃይማኖታችሁ ዱዓ ጸሎት ማድረጋችሁን እንዳትረሱ። መናገር ሁሉ እያቃተኝ ነው። እኔ በቃኝ። ከዚህ በላይ ባላወራ ደስ ይለኛል። በቃ እህቶቼ ሰላም እደሩ። ሁላችሁም ተቃጠልን እኮ የእውነት ተቃጠልን። አይገልጸውም ብቻ አላቅም።